ሰላም ውድ የሽኮል ሚዲያ ተከታታዮቻችን በጌታ በኢየሱስ ክርስቶስ ስም ሰላም እንላችኋለን። እንደምን ከርማችኋል? በዛሬው የትምህርት ክፍለ ጊዜያችን ባለፉት ተከታታይ 4 ሳምንት ባቀረብነው ትምህርቶች ላይ ተያያዥነት ያለው ነገሮች ሁሉ ከቁጥጥራችን ውጪ ሲሆኑ በቁጥጥራችን ስር ባሉ ነገሮች እንዴት ማሸነፍ እንዳለብን ወይም ደግሞ ያለንበት የዘመኑ ስቃይ ምን ይመስላል፣ ይሄንን እንዴት ማለፍ እንችላለን በሚል ከባለፉት ትምህርቶች ጋር ተያያዥነት ባለመልኩ በተከታታይ እናቀርብላችኋለን። ባለፈው የክርስቲያኖች ወይም የአማኞች ተስፋን በተመለከትንበት ጊዜ በሮሜ 8:18 ላይ ለኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁን ዘመን ስቃይ ምንም እንዳይደለ አስባለሁ በሚል መሪ ጥቅስ ተነጋግረን ነበረ። ይህንኑ ሐዋርያው ጳውሎስ ደግሞ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 እና 18 ላይ የማይታየው ነው እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የሚል ቃል መሰረት አድርገን ተነጋግረናል። ዛሬ ደግሞ ከዚሁ መከራና ስቃይ ሳንወጣ አንዳንዶቹ ስቃይ ቀላል የተባሉት ስቃዮች ከቁጥጥራችን ውጪ የሆኑ እኛ ልንቆጣጠራቸው የማንችል ግን ደግሞ አስጨናቂ የሆኑ ጉዳዮች ይገጥሙናል። እንዲህ አይነት ሁኔታ በገጠመን ጊዜ ምን አይነት ምላሽ ይኖረናል? አሁን ያለንበት ዘመን አስጨናቂ ዘመን ነው። አንጨነቅ እንኳ ብንል የሚያስጨንቁ ነገሮች በዙሪያችን አሉ። ግን ደግሞ መጽሐፍ ቅዱስ አትጨነቁ ይለናል። ይህንን የእግዚአብሔር ቃል እንደዚህ ይላል በአንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እና 7 ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ይሄ ማለት አትጨነቁ የሚል እግዚአብሔር ቃል አለ። ደግሞ የሚያስጨንቅ ዘመን ላይ አለን። ደግሞ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ይሄ ያለንበት ዘመን አስጨናቂ ዘመን ነው። ስለ አስጨናቂ ሁኔታዎችና በጭንቀት ውስጥ ደግሞ ምን ማድረግ እንዳለብን መጽሐፍ ቅዱስ ይነግረናል። በአስጨናቂ ሁኔታ ውስጥ እያለፍን እንደሆነ እናውቃለን። በሌላ መልኩ ደግሞ የሚያስጨንቁ ዘመናትና ሁኔታዎች እያሉ አትጨነቁ የሚል የመጽሐፍ ቅዱስ ቃል አለ። ይህንን በተመለከተ በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ፣ ነፍስ ከመብል ሰውነትም ከልብስ አይበልጥም ይለናል። እኛ ደግሞ ከሚበላና ከሚጠጣ ባለፈ ያለንበት ዘመን ራሱ የሚያስጨንቅ ዘመን ነው። ይሄ የሚያስጨንቅ ሁኔታ እያለ የእግዚአብሔር ቃል አትጨነቁ ይለናል። አንዳንዱ አስጨናቂ ሁኔታ ከቁጥጥራችን በላይ ልንለውጠው የማንችለው አስጨናቂ ሁኔታ ውስጥ እናልፋለን። ክርስቲያን በመከራ ውስጥ አያልፍም የሚል የእግዚአብሔር ቃል የለም። በአስጨናቂ ሁኔታ ውስጥ እናልፋለን። እንደውም በመጨረሻ ዘመን ላይ አስጨናቂ ዘመን እንደሚመጣ፣ አስጨናቂ ሁኔታ እንደሚመጣ መጽሐፍ ቅዱስ ይነግረናል። ይሄ አስጨናቂ ሁኔታ እንዴት እናልፈዋለን? ወይስ እንዴት እንሸሸዋለን? ወይስ እንዴት እናመልጠዋለን? መጽሐፍ ቅዱስ የሚለን ቃል አለ። በፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ፣ በአስጨናቂ ሁኔታም ውስጥ ብትሆኑ ሁሉ ጊዜ በጌታ ደስ ይበላችኋልና አንድ አይደለም 2 ጊዜ ደግሜ ላለው በጌታ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ ካለ በኋላ ጌታ ቅርብ ነው። ባለፈው ክፍለ ጊዜ ባየነው ላይ እግዚአብሔር የራቀ የሚመስለን ጊዜ እንዳለ፣ ሁኔታዎች ከኛ የራቀ እንደሚያስመስል ተምረናል። ግን ደግሞ መጽሐፍ ቅዱስ ጌታ ቅርብ ነው ካለን በኋላ በነገር ሁሉ በጸሎትና መልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ይሄ ማለት የሚያስጨንቁ ሁኔታዎች የሉም ሳይሆን የሚያስጨንቁ ሁኔታዎች አሉ፣ ግን አትጨነቁ ይለናል። አትጨነቁ ሲል ምን ማለት ነው? እንዴት ነው ማንጨነቀው? አንዳንድ ጊዜ ሰዎች ሊያጽናኑን ሲመጡ እንኳን ግድ የለም በዚህ አትጨነቅ ሲባል እንዴት ነው አትጨነቅ የምትለኝ? ሁኔታው እኮ ፈጦ መጥቷል።
በዘረዝርልህ እንኳን እኔ አንተም የማትቋቋመው በጣም ብዙ ነገሮች በዙሪያ አሉ፣ እንዴት አትጨነቅ ትሉኛል። መጽሐፍ ቅዱስም አትጨነቁ ይለናል። ግን ለምን እንጨነቃለን? ምን አይነት ሁኔታዎች ያስጨንቁናል? ጭንቀት ራሱ ምን ማለት ነው የሚለውን እንመልከት። ጭንቀት ምን ማለት ነው? የገጠመን ወይም የሆነብን ነገር ግን ራሳችን መፍትሄ ልንሰጠው የማንችል ወይም በራሳችን መንገድ ልንወጣው የማንችላቸው ጉዳዮች ወይም ችግሮች፣ በሌላ አባባል ከቁጥጥራችን በላይ የሆኑ ገጠመኞች ሲደርሱብን መሸበርን፣ መረበሽን፣ መናወጥን፣ ተስፋ መቁረጥን፣ ማጉረምረምን የሚያስከትሉ ሁኔታዎች ነው ብለን ወይም ደግሞ የማያስደስቱ ሁኔታዎች ወይም የሚያስፈሩ ጉዳዮች ሲገጥሙን ማለት ነው። ጭንቀት እንዲህ አይነት ሁኔታዎች ሲገጥሙን ስለነሱ ጉዳይ ማሰብ ማለት ነው። የማንወጣውን ወይም ደግሞ የማናቃልለውን ችግር ማብላላት ማለት ነው። ይህን ስንመለከት እነማን ናቸው የሚጨነቁት? ለመሆኑ የማይጨነቅ የህብረተሰብ ክፍል የማይጨነቅ ሰው አለ ወይ ብለን ብንጠይቅ መጽሐፍ ቅዱስ ለሁላችን በአንዳች አትጨነቁ ካለ የሚያስጨንቁ ሁኔታዎች ለሰው ልጆች ሁሉ የሚገጥሙ ናቸው። አንዳንድ ጊዜ ሰዎች ሀብታም ቢሆኑ የማይጨነቁ ይመስላቸዋል። ግን ደግሞ ሀብታሞችም ይጨነቃሉ፣ ድሆችም ይጨነቃሉ። በወጣትነት ዕድሜ ላይ ያሉ ሰዎች የማይጨነቁ ይመስለናል። ጎልማሶች ወይም ወላጆች ብቻ የሚጨነቁ ይመስለናል። ግን ወላጆችም ይጨነቃሉ፣ ወጣት የሆኑም ይጨነቃሉ። ጭንቀትን በተመለከተ ያገቡ ሰዎች ካገቡ በኋላ ይጨነቃሉ። እንዴት አድርጌ ቤተሰቤን አስተዳድራለሁ? እንዴት አድርጌ ኑሮዬን እመራለሁ? እንዴት አድርጌ ቤት ኪራይ ከፍላለሁ? እንዴት አድርጌ የልጆች ትምህርት ቤት ከፍላለሁ? ያስጨንቃል። ያላገቡ ሰዎች ደግሞ ከዚህ ሁሉ ነፃ ቢሆኑም አለማግባታቸው ያስጨንቃቸዋል። እነማን ይጨነቃሉ? የወለዱ ሰዎች ይጨነቃሉ፣ ያልወለዱም ሰዎች ይጨነቃሉ። የወለዱ ሰዎች እንዴት እንደሚያሳድጉ ይጨነቃሉ፣ እንዴት እንደሚያስተምሩ ይጨነቃሉ። ያልወለዱም ሰዎች ደግሞ ባለመውለዳቸው ይጨነቃሉ። እነዚህ ሁሉ ከቁጥጥራቸው በላይ የሚሆኑበት ጊዜ አለ። በሌላም በኩል ደግሞ ተቀጥሮ የሚሰራ ሰራተኛ መቼ ይሆን ከቅጥር ስራ የምገላገለው? የራሴ የሆነ ንግድ ቢኖረኝ ይላሉ። በዚህ ይጨነቃሉ። የሚያገኙት ደሞዝ ወር ላይ ያደርሳቸው ይችላል። ይሄ ኑሮ ያስጨንቃል። ደግሞ ነጋዴ ነኝ ብሎ ያለው ሰው ደግሞ የሚያስጨንቀው በጣም ብዙ ነገሮች አሉ። ስራ ያለው ሰው ይጨነቃል፣ ስራ የሌለው ሰው ይጨነቃል። ብዙ የምንጨነቅባቸው ነገሮች አሉ። ቤት ያለውም ቤት የሌለውም ይጨነቃል። በዚህ ዘመን ላይ ብዙ የሚያስጨንቁ ነገሮች አሉ። ስላለን ነገር እንጨነቃለን፣ ስለሌለን ነገር እንጨነቃለን፣ ስለተናገርነው ነገር እንጨነቃለን፣ ስለ ውድቀታችንም እንደዛው። ስንታመም እንድን ይሆን ወይ ብለን እንጨነቃለን፣ መታከሚያ አገኝ ይሆን ወይ ብለን እንጨነቃለን፣ ስንራብ ምግብ አገኝ ይሆን ወይ ብለን እንጨነቃለን። ኑሮ በራሱ አስጨናቂ ነው። በእንዲህ አይነት ሁኔታ ውስጥ ጭንቀት የለም ማለት አንችልም። የማይጨነቅ የህብረተሰብ ክፍል አለ ማለት አይቻልም። መጽሐፍ ቅዱስ ደግሞ አትጨነቁ ይለናል። የዘመኑ ክፋት ያስጨንቃል። የሰዎች በእኛ ላይ ያላቸው አመለካከት ያስጨንቃል። የኢኮኖሚው ችግር ያስጨንቃል። ህመም ያስጨንቃል። ሞት ያስጨንቃል። የዓለም ስርዓት ያስጨንቃል። ጦርነት ያስጨንቃል። ረሃቡ ያስጨንቃል። የማያስጨንቅ ነገር የለም። እንጨነቅ ካልን የማያስጨንቅ ነገር የለም። የማይጨነቅም ሰው አይኖርም። እነዚህ ሁሉ ደግሞ እኛ በጭንቀታችን የምናስቀራቸው ነገሮች አይደሉም። አብዛኞቹ ከቁጥጥራችን በላይ ናቸው። እንዲህ አይነት ሁኔታ ሲገጥመን እንደ ዘመኑ ጸሎት የምንሰብረው፣ የምንከለክለው፣ የምናቋርጠው፣ የምናፈርሰውም አይደለም። ብዙ ጊዜ እንዲህ አይነት አስጨናቂ ነገር ሲገጥመን በጸሎታችን ሁሉ ከለከልን፣ ሰበርን፣ አደቀቅን የምንለው ጉዳይ አይደለም። ብንለውም አይሄድም። ምክንያቱም እሱ ከኛ ቁጥጥር በላይ ነው። በዓለም የፖለቲካ ስርዓት የተነሳ በተከፈቱ ጦርነቶች አሁን በቅርብ ጊዜ እንኳ የነዳጅ እጥረት በመጣ ጊዜ ይሄ የነዳጅ እጥረት ከቁጥጥራችን በላይ ነው።
ነዳጅ የማያመርቱ አገሮች ነዳጅ ገዝተው የሚጠቀሙ አገሮች ይሄ ከቁጥጥራቸው በላይ ነው። ተያይዞ የሚመጣ በጣም ብዙ ነገር አለ። ይሄ የነዳጅ እጥረት የማያስጨንቀው ህብረተሰብ የለም። ይሄ ከቁጥጥራችን በላይ ነው። በጸሎትም ሰብረንም ከልክለንም አድቅቀንም እንዲህ ብለንም የሚመጣ ጉዳይ አይደለም። ልናልፍበት ግን የሚገባ እንዴት እናልፈዋለን ነው ጥያቄው። በመጨረሻ ዘመን አስጨናቂ ሁኔታዎች ይገጥማሉ ካለ የመጨረሻው ዘመን ጥሪ ከጭንቀት ማምለጥ ሳይሆን በጭንቀት ውስጥ መጽናትን ይፈልጋል። በአስጨናቂ ሁኔታ ውስጥ መጽናትን ይፈልጋል። መጽሐፍ ቅዱስ የሚለን እስከ መጨረሻ የጸና እርሱ ይድናል። ስለዚህ የመጨረሻ ዘመን ጥሪ መከራ እንዳይመጣ መጸለይ ብቻ ሳይሆን መከራው ሲመጣ በክርስቶስ ኢየሱስ መጽናትን ይጠይቃል። ምክንያቱም እስከ መጨረሻ የጸና ሲል ጽናትን እንጂ ሁኔታውን ማስወገድን አይጠይቅም። በዚህ ውስጥ መጽናትን ይጠይቃል። መጽናት ማለት ምን ማለት ነው? በሁኔታዎች ውስጥ ጸንቶ ማለፍ፣ ቆሞ ማለፍ ምን ማለት ነው ስንል ይሄ ማለት እምነትን አለመተው ነው። እንዳንጸና የሚያደርጉ አስጨናቂ ነገሮች በዙሪያችን በከበቡን ጊዜ የእግዚአብሔር ቃል የሚለን ግን በዚህ ሁኔታ ውስጥ እንድንጸና ምን ማለት ነው? እምነትን አለመተው ማለት ነው። እምነትን አለመተው ማለት ነው። ወይም ደግሞ ክርስቶስን አለመካድ ማለት ነው። የምናምነውን እምነት አለመካድ ማለት ነው። ደግሞ እውነትን በውሸት አለመለወጥ ማለት ነው። መጽናት ማለት በመከራ ውስጥ ተስፋ አለመቁረጥ፣ የራስ እርምጃን አለመውሰድ ማለት ነው። የሚያስጨንቁ ሁኔታዎች ሲመጡ ጽናትን ይፈልጋል ማለት ነው። መጽሐፍ ቅዱስ የሚለን እውነተኛ አማኝ ጭንቀት አያጋጥመውም አይልም። ይልቁኑ ጭንቀት ይመጣል፣ የሚያሰናክሉ ነገሮች ይመጣሉ። ነገር ግን እስከ መጨረሻ የሚጸና ይድናል። ስለዚህ የመጨረሻው ዘመን ጥያቄ መከራ ይመጣል አይመጣም የሚለው ሳይሆን መከራው ሲመጣ በክርስቶስ ኢየሱስ ውስጥ ሆነን እንጸናለን ወይስ ደግሞ ተስፋ እንቆርጣለን? ምክንያቱም መጽሐፍ ቅዱስ በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ ይላል። ከማወቅም አለፈን ደግሞ አስጨናቂው ዘመን ውስጥ አለን። ይህ አስጨናቂ ዘመን እኛ ልንለውጠው የማንችል ከቁጥጥራችን በላይ የሆነ ግን ደግሞ በቁጥጥራችን ስር ባሉ ነገሮች አሸንፈን የምናልፍበት ነው። ስለዚህ ጭንቀት በግላችን በእግዚአብሔር ላይ የምናጉረመርምበት ወይም ወደፊት እግዚአብሔር የፈቀደው ግን እኛ ልንቆጣጠረው የማንችለው ብለን የምንፈራው ነገር ነው። አብዛኛውን አስጨናቂ ነገር ሲመጣ ሰው በአምላኩ ላይ ያጉረመርማል። ለምን እንዲሆነብኝ እንላለን። ይህ አይነት ጭንቀት ለአማኞች ብርቅ አይደለም። ይህ አዲስ ነገር አይደለም። ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 4 ቁጥር 12 ላይ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። የሚያስደንቅ ነገር አይደለም። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ምንም ድንቅ ነገር እንደመጣ አትቁጠሩ። ይሄ በአማኞች ውስጥ ሊያልፍ የሚገባ የመከራ ጊዜያቶች አሉ። ድንቅ ነገር እንደመጣባቸው አትቁጠሩ፣ ግን ጽናትን ይፈልጋል። እንዲህ አይነት አስጨናቂ ነገሮች ያጋጠሟቸው በመጽሐፍ ቅዱስ ውስጥ ብዙ ባለታሪኮች አሉ። እስራኤላውያንን በዘጸአት ምዕራፍ 14 ቁጥር 10 ላይ ብንመለከት የቀይ ባህር ከፊት ለፊታቸው ደግሞ የፈርዖን ሰራዊት ከኋላ በመጣ ጊዜ የሚያደርጉት ነገር በጠፋቸው ጊዜ፣ በጭንቀት ውስጥ ባለፉ ጊዜ ከሙሴም ከእግዚአብሔር ጋርም የተጣሉበት ጊዜ እንዳለ እናስታውሳለን። ለምንድን ነው እዚህ ምድረ በዳ እንድንሞት ያደረጋችሁን? በውሃ ጥም፣ በምግብ እጦት እንዲሁም ደግሞ በአስፈሪ ሰራዊት መካከል ላይ ለምን እዛው ግብፅ ብንሞት አይሻልም ነበር ወይ? ነገሩ አስጨናቂ ሁኔታ ነው። ከፊት ለፊታቸው የሚታየው ቀይ ባህር ነው፣ በራሳቸው ሊሻገሩት የማይችሉ።
ከፈልኩኝ ብለው ሊከፍሉት የማይችሉ ተከፈል ቢሉት የማይከፈል ግን የሰማይ አምላክ እግዚአብሔር ብቻ ሊያደርገው የሚችለው ከነሱ ቁጥጥር በላይ የሆነ የፈርዖን ሰራዊትም ከኋላቸው የሚከተለውን ሊዋጉት አይችሉም፣ ደግሞ ሊከለክሉትም አይችሉም። ለዚህ ሁለቱን ስንመለከት ከቁጥጥራቸው በላይ ነው። ያን ጊዜ ሙሴ ግን ወደ እግዚአብሔር ጸለየና እንዲህ አለ፣ እግዚአብሔር የሚያደርገውን አምኖ አትፍሩ። ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውምና ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ነገሩ ትክክል ነው። ከእናንተ ቁጥጥር ውጭ ነው፣ ከእኛ ቁጥጥር ውጭ ነው። ሁለቱንም እኛ መቋቋም አንችልም። ግን ቁሙና እግዚአብሔር የሚሰራውን ነገር እዩ። በጭንቀት ልንለውጠው የምንችለው ነገር የለም። መጽሐፍ ቅዱስ በተለያዩ ስፍራዎች ላይ የሚያስጨንቁ ነገሮች እንዳሉ ይነግረንና ግን ደግሞ እንዳትጨነቁ ይለናል። ስለዚህ ጭንቀትን ማስወገድ አለብን። ለምንድነው ጭንቀትን የምናስወግደው? ጭንቀትን የምናስወግድበት አንደኛ ኃጢአት ስለሆነ፣ መጨነቅ ኃጢአት ስለሆነ። ጭንቀት ማለት ብዙዎች እንደዚህ ተነትኑታል፣ በፍርሃት የተሞላ እምነት ማለት ነው ይሉታል። ጭንቀትን ወይም ደግሞ በክርስቶስ አለማመን፣ በእግዚአብሔር በአምላካችን አለማመን ማለት ነው። ምክንያቱም ፍርሃት እምነትን ያስጥላል። የሚፈራ ሰው እምነቱን ይጥላል። ያለ እምነት ደግሞ እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ ጭንቀት በፍርሃት የተሞላ እምነት ከሆነ፣ ፍርሃት ደግሞ እግዚአብሔርን አለማመን ከሆነ ፍርሃት ኃጢአት ነው። ጭንቀት ኃጢአት ነው። እንግዲህ ጭንቀት ኃጢአት ነው ካልን ከተጨነቅን ደግሞ ኃጢአት መስራት ከሆነ፣ ኃጢአት መስራት ደግሞ አለመታዘዝ ከሆነ በእግዚአብሔር አለመታመን ነው ማለት ነው። ኢያሱን እግዚአብሔር በመጽሐፈ ኢያሱ ምዕራፍ 1 ላይ ቁጥር 7 እንደዚህ አለው። የሚገጥሙት ነገሮች ሁሉ አስጨናቂ ነገሮች እንደሚሆኑ ያውቃል። ሙሴ ያለፈበትን ያውቃል። ህዝቡ በእግዚአብሔር ላይ ሲያጉረመርም በሙሴ ላይ ሲጮህ የሚያስጨንቅ ነገር እንደሚገጥመው ያውቃልና እንዲህ አለው፣ ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ አድርገው፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። ወደ ቀኝም ወደ ግራም የሚያስብሉ ነገሮች ሊገጥሙ ይችላሉ፣ ግን አንተ እንዲህ አትበል። የዚህን ሕግ መጽሐፍ ካፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቀናልሃል፣ ይከናወንልሃል። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን ይለዋል። ምን ብሎ አዘዘው? ጽና፣ ይሄ ትእዛዝ ነው። አይዞ፣ አትፍራ፣ ይሄ ትእዛዝ ነው። አትደንግጥ፣ ይሄ ትእዛዝ ነው። ስለዚህ መፍራትና መደንገጥ ወይም ደግሞ አለመጽናት ኃጢአት ስለሆነ፣ ጭንቀት ደግሞ በፍርሃት የተሞላ እምነት ነው ካልን መጨነቅ ኃጢአት ስለሆነ ልናስወግደው ያስፈልጋል። ምክንያቱም የመጨረሻ ውጤቱ የሚፈሩና የማያምኑ ሰዎች ውጤት በራእይ መጽሐፍ ምዕራፍ 21 ቁጥር 8 ላይ ዳሩ ግን የሚፈሩና የማያምኑ ብሎ የሚጀምር ቃል አለ። ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኞችም ጣዖትንም የሚያመልኩ የሐሰተኞቻቸውም ሁሉ ዕድላቸው በዲንና በእሳት በሚቃጠል ባህር ነው። የሚፈሩና የማያምኑ ሰዎች የተመደቡበት ምድብ ከርኩሳን፣ ከነፍሰ ገዳዮች፣ ከሴሰኞች ምድብ ውስጥ ነው። ዕድል ፈንታቸው ደግሞ በዲን እና በእሳት በሚቃጠል ባህር ነው። ጭንቀትን የምናስወግደው ኃጢአት ስለሆነ ነው። አትጨነቁ የሚለን ኃጢአት ስለሆነ ነው። የተሰጠን መንፈስ ገና የሚሰጠን ሳይሆን የተሰጠን መንፈስ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እንደተገለጸው እግዚአብሔር የኃይልና
የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልተሰጠንም ይላል። የተሰጠን መንፈስ አለ፣ የኃይል መንፈስ። ያልተሰጠን መንፈስ አለ፣ የፍርሃት መንፈስ አልተሰጠንም። ስለዚህ መፍራት ኃጢአት ነው፣ መጨነቅ ኃጢአት ነው። ከዚህ የተነሳ ጭንቀትን ልናስወግድ ያስፈልጋል። በሁለተኛ ደረጃ ላይ ጭንቀትን የምናስወግድበት ምክንያት ገዳይ ስለሆነ ነው። ጭንቀት ገዳይ ስለሆነ ነው። በብዙ ሐኪሞች የሚባል ነገር አለ። ጭንቀት የካንሰር፣ የልብ ህመም፣ የደም ግፊት፣ የጨጓራ፣ የስኳር በሽታ እናት ነው ይባላል። ስለዚህ በአካላዊ ጉዳይም ቢሆን መጨነቅ የሚያመጣቸው ሌሎች ተዛማጅ በሽታዎች ስላሉ ማለት ነው። ጭንቀት አእምሯችን እንዳያስብ ያደርገዋል። ብዙ ክርስቲያኖች ከጭንቀት የተነሳ ከመስመር ወጥተዋል። እስራኤላውያንን ብንመለከት ከጭንቀት የተነሳ ከመስመር የወጡበት ሁኔታዎች አሉ። ከመስመር ወጥተው ደግሞ እግዚአብሔርን ባለማመን ምክንያት ወደ ግብፅ እንመለስ ብለው የናፈቋትን ከነዓንን ሳያዩ የቀሩበት ሁኔታ እንዳለ መጽሐፍ ቅዱስ ይነግረናል። የዚህ ሁሉ መነሻ ፍርሃት ነው። ፍርሃት ደግሞ በጭንቀት የተሞላ እምነት ነው ከተባልን እንሞታለን፣ ምን እንበላለን፣ ምን እንጠጣለን ብሎ ከመጨነቅ እየተነሳ በእግዚአብሔር ላይ አለማመን የሚያስከትለው ችግር አለ። ከዚህ ባሻገር ግን ደግሞ በአካላዊ ስጋችን ላይ ከመጨነቅ የተነሳ የሚመጡ በሽታዎች ስላሉ መጨነቅ ገዳይ ነው። በሶስተኛ ደረጃ ጭንቀት ጥቅም የሌለው ስለሆነ ልናስወግደው ያስፈልጋል። ጥቅም ቢኖረው ጥሩ ነው፣ ግን ጭንቀት ጥቅም የለውም። ደግሞ ትእዛዝም ስለሆነ ልናስወግድ ያስፈልጋል። በማቴዎስ ወንጌል ምዕራፍ 6 ቁጥር 27 ላይ ጌታ ኢየሱስ ክርስቶስ ከናንተ ተጨንቆ በቁመቱ ላይ አንድ ጥንድ የሚጨምር ወይም መጨመር የሚችል ማን ነው? ተጨንቆ ሁኔታዎችን መለወጥ የሚችል ማን ነው? ስለዚህ ጭንቀት ጥቅም የሌለው ስለሆነ ማስወገድ ይጠበቅብናል። ምንም ጥቅም አያመጣም። ስለተጨነቀን የምንለውጠው ነገር የለም። ስለ ልብስ፣ ስለ መብል፣ ስለ መጠጥ እነዚህ ሁኔታዎች በጭንቀት ተወግደው አያውቁም፣ ወደፊትም አይወገድም። በጭንቀት መፍትሄ አይመጣም። ስለዚህ ጭንቀት እንባን አብሶ አያውቅም። ጥቅም የሌለው ስለሆነ ጭንቀትን እናስወግዳለን። ለዚህ ነው ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ ለነገ አትጨነቁ፣ ነገ ለራሱ ይጨነቃልና። ለነገ አትጨነቁ። የሚያስጨንቁ ሁኔታዎች እኮ ነገ ምን እንሆናለን ብለን ነው የሚያስጨንቁን። ለነገ አትጨነቁ። ለነገ መጨነቅ የለብንም፣ ምክንያቱም ነገ ገና አልመጣምና። እያንዳንዱ ቀን በቂ የሆነ የራሱ ችግር ስላለው ስለ ነገ አትጨነቅ፣ ዛሬን ጽናና እለፍ። ማሰብ ያለብን ስለ ዛሬ ነው። መታዘዝ ያለብን ስለ ዛሬ ነው። እንዲህ ከሆነ እንዴት አድርገን ከጭንቀት ልንወጣ እንችላለን? እንዴት አድርገን ከጭንቀት እንወጣለን? መጽሐፍ ቅዱስ አትጨነቁ ሲለን ይሄ ትእዛዝ የማይመስል ግን እንድንፈጽመው የሚጠበቅብን ትእዛዝ መሆኑን ይነግረናል። ምክንያቱም ጭንቀት በፍርሃት የተሞላ እምነት ነው። ፍርሃት ደግሞ ያለማመን መገለጫ ነው። እግዚአብሔርን ያለማመን መገለጫ ነው። የፈሩ እስራኤላውያን ታሪክ የመጨረሻቸው ምን እንደሆነ አይተናል። የሚያምኑትን ጌታ ያውቃቸዋል። ነገር ግን ደግሞ ከእናንተ መካከል የማያምኑ አሉ። ይህን ጌታ ኢየሱስ ክርስቶስ ተናግሮታል። የማያምኑና የሚፈሩ ሰዎች ድል ፈንታ ደግሞ የዲን እሳት ነው፣ ቅጣት አለው። ነገሩ ያስጨንቃል፣ ግን ደግሞ አትጨነቁ። የምናልፍበት ዘመን አስጨናቂ ዘመን ነው።
እየገጠመን ያለ ነገር የሚያስጨንቅ ነው። ቀደም ሲል እንዳየነው ኑሮ ራሱ አስጨናቂ ነው። አሁን አየሩም አስጨናቂ ነው። ፖለቲካው አስጨናቂ ነው። የዓለም ሁኔታ አስጨናቂ ነው። ማስጨንቅ ነገር የለም። ግን መጽሐፍ ቅዱስ ምን ይለናል? አትጨነቁ። ከተጨነቃችሁስ? ጭንቀት በፍርሃት የተሞላ እምነት ነው ወይም ያለማመን መገለጫ ነው ካልን በይሁዳ መጽሐፍ ምዕራፍ 1 ቁጥር 5 ላይ ዳሩ ግን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን ካዳናቸው በኋላ እምነታቸው የጠፋውን ያጉረመረሙትን በእግዚአብሔር ላይ እምነት ያጡትን የሆነው የገጠማቸው አስጨናቂ ነገር እግዚአብሔርን እንዲክዱ በራሳቸው እርምጃ እንዲወስዱ ኑ አለቃ ሾመን ወደ ግብፅ እንመለስ ባሉት ላይ እነዚህን እንዳጠፋቸው ላሳስባችሁ እወዳለሁ ካለ ይህን እየተነገረ ያለው ለአዲስ ኪዳን አማኞች ነው። ላሳስባችሁ እወዳለሁ የማያምኑትን። ፍርሃት ደግሞ በእግዚአብሔር አለማመን ነው። ጭንቀት ደግሞ በፍርሃት የተሞላ እምነት ነው ካልን አለመጨነቅ ግዴታችን ነው ማለት ነው። ነገሩ ከባድ ነው። ይህንን ከባድ የሆነ ነገር ይህን ከቁጥጥራችን በላይ የሆነ ነገር ግን ማሸነፍ የምንችልበት በቁጥጥራችን ስር ያሉ መሳሪያዎች አሉ። እነዚህ መሳሪያዎች ምንድናቸው? ምንድነው ከቁጥጥራችን በላይ የሆኑ ነገሮችን የምናሸንፍባቸው? አንዳንድ ልምምዶቻችን ሲያስመልጡን ወይም ከጭንቀት ሲያወጡን አላየንም። ነገሮቹ እያስጨነቁን እያለ በእግዚአብሔር ቃል ላይ ተመስርተን ጸንተን ማለፍ ሲገባን መጽሐፍ ቅዱስ እንደሚል በፈተና የሚጸና የተባረከ ነው እያለ ከፈተና ለመሸሽ የማናደርገው ጥረት የለም። ዛሬ በብዙ የጸሎት ስፍራ ላይ የሚጸለዩ ጸሎቶች በፈተና ውስጥ ማለፍ ሲገባን ፈተናውን እንዳይመጣ የሚከለክሉ ጸሎቶች ናቸው። ወይም ደግሞ ከቁጥጥራችን ውጪ የሆኑ ነገሮችን እኛው ራሳችን ልንከለክል ስንሞክር እንገኛለን። ይሄ ነፋስን እንደመጎሰም ነው። ታዲያ ምንድናቸው ከቁጥጥራችን ውጪ የሆኑትን ጉዳዮች በቁጥጥራችን ስር ባሉ ነገሮች ማሸነፍ የምንችለው? መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው አለና ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫን ደግሞ ያደርግላቸዋል። ፈተናው አብሮት መውጫ አለ እንጂ ፈተናው አይከለከልም፣ ፈተናው አይገሰጽም፣ ፈተናው አይቀርም። እና ብዙ ሰዎች ኃይላቸውን የሚያጠፉት ከቁጥጥራቸው ውጪ ያለውን ለመቆጣጠር በመሞከር ነው። ከቁጥጥራችን ውጪ ያሉትን ነገሮች ግን የምናሸንፈው በቁጥጥራችን ስር ባሉ ነገሮች ናቸው። እነዚህ ከቁጥጥራችን ውጪ ያሉትን ነገሮች የምናሸንፍባቸው በቁጥጥራችን ስር ያሉ ማሸነፊያ መንገዶች ምንድናቸው? በቀጣይ ፕሮግራሞቻችን ላይ የምናቀርበው ይሆናል። እግዚአብሔር ይባርካችሁ።